ቀመር ያንተው ናት አይደለም? እግዚአብሔር ይመስገን። የኔ ነው። አትስጋሽ። ሰው ናፈቀኝ፣ ራበኝ፣ ጠማኝ ሰው። ይህ ፍላጎቶትን እንሰካለን። አልበርሻይ አዲስ ሹመት እኮ እንደው ችግር ነው። ለምንድን ነው አሁን እንደዚህ የሰበሰብኩኝ? እንግዲህ እኔ ያው ዛሬ እንድትሰበሰቡ የፈለኩት እኔ አለሁ፣ መቼም ያው አንተም አለህ ታውቃለህ። ተምን ተነስተን ዛሬ ድርጅቱን ታለ ተሰቅሏል አሉ ተተባሉት ከተማ ውስጥም አሉ ተተባሉት አማካሪ ድርጅቶች አንዱ ለመሆን በቅቷል። እኛ ድርጅቱን ወደላ አያንጋጠስና ድርጅቱ እኛን ቁልቁል እንዲህ ብሎ እያየን እያስተዋለን ዝም ምን ያለ እውነት ነው። አቁልቁሎ ማየቱ አይደለም። ሹሮ እኛ ላይ ሲጨፍር እኛ ሹሮ ላይ ስንጨፍር እስከ መቼ ቁልቁል እያየን ይኖራል? እኛ አይደለንም ወሽቅብ የሰቀልነው። ይሄ ስሜት ይሄ መሰማት ለእኔ ብቻ ሳይሆን የእናንተም ይሰማችኋል ብዬ ስለማስብ አሁን የእኛን ሞራል የሚጠበቅበት የሚካስበት ድርጅቱ ወደ ላይ ሲወጣ እኛ ግማሽ መንገድ እንኳን ባይሆን ሩቡን የምንቀሳቀስበት ነገር እንዴት ነው ልናሳድግ የምንችለው የራሳችንን ጉዳይ ብዬ ይህን እንድንመክርበት ነው። ጥሩ ሀሳብ ነው። ያው እድገት የምናገኘው አንደኛ የደሞዝ ጭማሪ ቢያደርግልን አቶ ኢሳያስ። አዎ እሱማ ሌላ ምን አለ? ኧረ መላ። ስለዚህ ይሄንን እንዴት አድርገን እንንገረው የሚለው ላይ እንነጋገር ብዬ ነው የሰበሰብኳቸው። መቼም አውቆ የተኛ ቢቀሰቅሱት አይሰማም ነው። ይሄ ነገር ይጠፋዋል ብዬ አቶ ኢሳያስ አላስብም። አሁን አውቆ የተኛ ሰው ምንም ብቀሰቅሰው አይሰማም። ግን አውቆ የተኛ ሰው አውቆ እንዲነቃ ሲቀሰቅሱት እንዲነቃ ምን እናርግ? ጥሩ ሀሳብ። ምን እናርግ እስቲ? ስራውን አቁመን ምን ልንበላ? ይቆል ችግሩ የሰው ልጅ በምግብ ብቻ እንዳይኖር ነው የተፈጠረው ይላል መጽሐፍ ነው። እሱ አያስፈራኝም። ምን ምርጫ ነው። ስራ አቁመን እናንቃው ወይስ ስንንገረው? ትክክል ነው። ማንንገረው እንግዲህ ዘገባው ማለት ጋሽ በርሻይ ቅመም ትንገረው ወሽ ቅመም ሰየኔ ልጅ አንቺ ይኸውልሽ ቀስ ብለሽ በሾርኒ አንዳንድ ጊዜ ደግሞ ለምን አቶ ኢሳያስ እንዲህ አናደርግም ብለሽ ንገር ታደርጊዋለሽ። ይኸውልሽ ለምን ያልኩሽ መሰለሽ እንደዚህ ቀረበታችሁ የአባትና የልጅ አይነት ማለት ላይ አማካርሽ ብዙ የእሱን ጉዳይ አሁን ከአባትና ከወንድም ማን ይቀርባል? ስለዚህ የአባትና የልጅ ግንኙነት ስላላችሁ እንደ ጨዋታ ወይ መሸካሉን ሜሮን ጠጣ ብላ ሜሮን ረጋለች ስለሆነች ሜሮን ተነግሯል። እኔ አልነግረው። እኔ ከስራዬ መባረር አልፈልግም። በዛ ላይ አሁን ገና ተቀጣሪ ነኝ። ስለዚህ እኔ አልነግረው። እሷ ነው። ምን አገባ? ምን ቤና አንተ የእሷ የቅርብ ተጠሪ ነህ ወይ? አንተ ንገረዋ፣ በጽሁፍ ንገረው። አንተ ንገረው። እኔም አልነግርም። እኔና እሷን ከዚህ ውስጥ አውጡ። የለንበትም። ኧረ ጭማሪው ላይ ግን እናውጣቸው። አውጡም እንዳት ነገርኩ። ይኸው ፈቃዱ እኛ ደግሞ ስናስጀምር የለም አንፈልግም፣ እኛ አልነበርንበትም እንዳት እንኖራለን። እኩል አይደል እንዴ ተሰበሰቡ? ምንድን ነው ስራ የለም እንዴ? ድርጅታችን እድገት እየተወያየን ነበረ። አሁን ድርጅቱ ወደ ላይ ይወጣል። አሁንም ወደ ላይ ይወጣ። እኛን እንዲህ ብሎ ቁልቁል የሚያይበትን እድገት እየናፈቅን
እኔ በሌለሁበት እየዶለታችሁ ነው ማለት ነው። ረመላ 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 በአንተው ጉዳይ አለቃ እንግዲህ ምንድን ነው መሰለህ፣ ያው እንደምታውቀው ድርጅታችን በስራው ብቃት ተሸላሚ ሆኗል። አሁን ደግሞ በድርጅታችን ላይ የተለያዩ ቅሬታዎች እየመጡ ነው እና ይህን ቅሬታ እንዴት ብለን እንፍታው ብለን እየተወያየን እያለን ያው አቶ መርሻን ወክለን ለአንተ እንዲነግሩ ስንጨርስ ነው ድንገት ይመጣ። መርሻ ወይ ተንፍሳ ተናገር። እንግዲህ ኢሳያስ መቼም እኔ እናንተ አብረን ይሄ ሲመሰረት ጀምሮ አብረን የቆየነው አይደል? አንተ የጠረጴዛ አንተ ወንበር ተሸክመን መተን እዚህ ደርሰናል አይደለም? ድርጅቱም እግዚአብሔር የተመሰገነ ይሁን ከምንም ተነስቶ ዛሬ በአዲስ አበባ ስመጥር ከተሰኙት የአማካሪ ድርጅቶች አንዱ ሊሆን በቅቷል። አሁንም ገና እያደገ ነው። ግን ይሄንን ድርጅት ያሳደጉ ሰዎች መቼም ታውቃለህ፣ እኔ መጀመሪያ በሆንም ከዛ በኋላ ዘገባው ነው። ከዛ ደግሞ ፍቃድ ማነው ቅመም ነች። ከዛ ፍቃዱ እያልን ይኸው ሰራተኛ ቁጥርም እየጨመር ነው። ሜሮን ተጨምራበታለች። እኛ ሰራተኞቹ ለዚህ ያበቃ ነው። ሰራተኞች ለዚህ እንኳን ደርስ እንደው ግማሹ ላይ እንድረስ እንደው ሩቡ ላይ እንኳን ኧረ ተው እሱም ሩቡ ይቀር መነሻ የሚሆን ምንም አይነት እድገት የለም። እና እንዴት አድርገን ነው ድርጅቱ ሲያድግ እኛስ የምናድገው? ምን ብናደርግ ነው? ማን ምን ቢያከናውን ነው ብዬ ሀሳቡን አነሳውና እኔ ሰበሰብኳቸው። ይህች ቀመር ያንተው ናት አይደለም? እግዚአብሔር ይመስገን። የኔ ነው። አትስጋ ሳይገዝ ነው አይደለም? ነው። እኔ ለዚህ ድርጅት ላቤን አላፈሰስኩም፣ እውቀቴን አላፈሰስኩም። በጣም ዳቦ በሻይ እየበላሁ እዚች ቢሮ ውስጥ ኩርምት ብዬ አላደርኩም። አድራል ደሜን አላፈሰስኩም። ታዲያስ ይህንን ጥያቄ እኔም መጠየቅ ነበረብኛ። አፍስሷል። ደሙን ላቡንማ አፍስሷል። እውቀቱን አፍስሷል። ደረቅ ዳቦ በልቷል አይደለም? እንግዲህ አብሮ አደገኝ ነኝ አይደል? አሁን በሁለቱ አልክድም። ደረቅ ዳቦ በልተሃል፣ እንክት አድርገህ ያለ ሻይ በልተሃል አውቃለሁ። አልመሰረትኩም፣ አልሰራሁም፣ ሰርተሃል። ባትሰራኛም እዚህ አንደርስም። ግን እኔ 5ኛ ክፍል አንተ 3ኛ ክፍል 3ኛ ክፍል ላይ አቋርጠህ ብር ፍለጋ ወጣህ። እግዚአብሔር ይመስገን ይኸው የደረስክበት ላይ ደርሰሃል። እኔ 2 ክፍል እንደውም እቀድምሃለሁ። አንድ ይሄ ነው። 2ኛ ደሜን አላፈሰስኩም ያለው ወይም ያልከው እናንተ ናችሁ። ይሄን ቢሮ የከፈተው ዩክሬን ላይ ነው እንዴ? መቼ ነው ደሙን ያፈሰሰው እንዴ? መርሻ እኛ እኮ ደም አፍስቻለሁ ሲል አዎ ያልነው እኮ እዚህ ቢሮ ስገባ ለማስመረቅ ከብት አርጃለሁ ስላለ እኮ ነው። ማን? አቶ ኢሳያስ። የት ነው ያፈሰስከው? ያው መመስረቻውን በጋርደና ላይ አይደለም እንዴ? በጋርደና ማለት እኔ ተርኩ በኋላ እንጂ መስናለ የቢሮውን ሳንቲም ጎድሎብኛል ብለህ ኃይሉ ጋር ሄደን 1000 ብር ሞልተን አይደለም የተከራየ በምን አደረግከው? አቤት 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 አቤት! ግን አንድ ነገር ልንገርህ፣ ወደፊት መሄድ ትፈልጋለህ? አዎ። አንገት የተሰራው ወደኋላ ለማየት ተመልከት። ወደኋላ የተመለከተ ሰው ወደፊቱ የተቃና ነው ማለት። አይ የለም ማሻፈረኝ የምን ወደኋላ ነው ያለ ሰው
ይሄ እዚህ ቅርብ ነው መዘገብ አባ እጅ ሁሉ ሰው ድካምን አስብ። እኔ ለምንድን ነው ግን እስቲ እንደው ታወቅ አንተም ከሆንክ እንደው እንትን ይሆንከው እናንተ ሀብታም ስትባሉ ሀብታም ነኝ እንዴ? አስመሳይ ላለው ጉብ ቂጥ የምትል የሌለውን የምታረክስ ለእውነት ሳይሆን ለሐሰት ራስን አሳልፈህ የምትሰጥ ታሳዝናላችሁ። ኢሳያስ እኔ አንተ አለህ ብዬ አይደለም የተፈጠርኩት። እጉር አሞራው ቀላሚ ነው የፈጠረኝ። አሁን ስራ ስራ ኧረ መላ ኧረ መላ ኧረ መላ ኧረ መላ ሄይ ሴኩሪቲ፣ ይሄ አማካሪዎች ኦፊስ ነው? የምን ፈስ ነው የምትልብኝ? ፈስ አላልኩም እኔ ኦፊስ ነው ያልኩት። ፈስፈስ አትበልብኝ። አንተ ሰውዬ ፈሳህ እንዴ? ማን? ኦፍ ኮርስ አንተ። ምትገባ እንደው ግባ። ኦፍ ኮርስ እገባለሁ። ወገቡ ብሎ ነበር ማስፈሳት። ኧረ መላ ኧረ መላ ኧረ መላ ኧረ መላ እንዴት ነበር? ተይ የዛሬው ስብሰባ ኧረ ተይ። እኔ እንዴት እንደከፋኝ አልተረዳሽኝም። በእውነቱ በዙሪያችን ግማሽ ሊትር ሳይደረግልን በመሰብሰባችን ቅር ብሎኛል። እኔም እዚህ ላይ ለመጨመር ያህል ስብሰባውን በተመለከተ አበል በሚያስገኘው ወረቀት ላይ ያለመፈረሜ ቅር እያለኝ ነው። ያንቺንም የኔንም የዘገባውንና የዘይ ፍቃዱንም ጨመርመር እናደርገውና ከኮሪጆ ትጨምራታለህ። እሱ ተዋሰነ ኧረ መላ ኧረ መላ ኧረ መላ ኧረ መላ ዩሮ እንደነገርኩ ብዙ ነገሮችን ሞከርኩ። እዛም ሎስ አንጀለስ እያለሁ ለፈው፣ ግን ሚስት ላገኝ አልቻልኩም። እንዴ ሚስት እኮ የሱቅ ዕቃ አይደለችም፣ ከሆነ ቦታ ላይ የምታነሳው። ኦፍ ኮርስ አይደለችም። ይኸውልህ በዚህ ጉዳይ ላይ ልብህን ከፍት አድርገህ ፈጣሪህን ጠይቅ። ለአንተ ያለችውን ይሰጣል። ደግሞ ማታ ማታ ጸልይ፣ ጧት ጧት ደግሞ ፈልግ። ኦፍ ኮርስ አይትራይ ዝም ብለው ኦፍ ኮርስ አትበልብኝ፣ አዳምጥ እንጂ። ኦፍ ኮርስ እያዳመጥኩ ነው። ይኸውልህ እኔ የመጀመሪያ ምክሬ ጸልይ፣ ሁለተኛ ምክሬ ደግሞ ፈልግ፣ ሶስተኛ ምክሬም ሞክር። በቃ ኦፍ ኮርስ ሞክሬያለሁ። ሃው ዌር አገሩ ሁሉ ሴት አይደለም እንዴ? ኦፍ ኮርስ። አይ እንግዲህ ዝም ብለህ ኦፍ ኮርስ አትበልብኝ እንዴ። ምን ይላል? ኧረ መላ ኧረ መላ ኧረ መላ ኧረ መላ። ስለዚህ ይሄ ነገር እንዴት ያቅታል? ኦፍ ኮርስ አያቅተኝም። ግን እኮ እንዴ አንተ ሰው ለምክር ነው ለክርክር ነው የመጣው? ኦፍ ኮርስ በክርክር መሀል እኮ ነው ምክር ያለው። ና ምክርን። ኖ እኔ እዚህ የመጣሁት እኮ ከእናንተ ድርጅት መፍትሄ ባገኝ ብዬ ነው። እኔ ይሄን ሁሉ ምክር መክርህ በዚህ ሰምተህ በዚህ በኦፍ ኮርስ ታወጣብኛለህ? ኦፍ ኮርስ እዣለሁ፣ አላወጣሁት። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ኡፍ! አረ እዚህ ሰውዬ መድረሻ ከችግሩ ራቀብኝ እንዴ! ሰውየውንም ችግሩንም ማግኘታችን አይቀር፣ ትንሽ ነው ይቀርና ይደርሰናል። ኧረ መላ ኧረ መላ ኧረ መላ ኧረ መላ። እኔ ይኸውልህ በዚህ ሙያ ውስጥ ብዙ መስዋዕትነት ከፍያለሁ። ለስንቱ መድኃኒት ሆኛለሁ። ላንተም እንደምሆን ተስፋ አደርጋለሁ። ኦፍ ኮርስ በረታለሁ። እኔ የምለው ሰውየው እንደው ከኦፍ ኮርስ ውጪ ሌላ ላንጉች አናዘር ላንጉች የለም እንዴ? ኦፍ ኮርስ አለ። ሚስተር ኦፍ ኮርስ አሁን ተረጋግተህ ነው። ያንተ በሽታ ታውቋል። ኧረ መላ ኧረ መላ ኧረ መላ ኧረ መላ። We democracies distinguish ourselves from terrorists by striving for ourselves from terrorists by striving for a different standard, even when it's difficult, and holding ourselves to it. ኧረ መላ ኧረ መላ ኧረ መላ ኧረ መላ። ችኩል ነው። ጥሩ ገርል ፍሬንድ ያላስክበት ትልቁ ምክንያት ስለምቸኩል ነው። በእኛ ልምድ ደግሞ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ኦፍ ኮርስ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። ምን እንድናማክሮት ነበር የፈለጉት? ምን አልሽኝ?
ምን እንድናማክሮት ነበር የፈለጉት? ልጆቼ እንደነገርኳችሁ እዚህ ሰፈር ብቻዬን ነው የምኖረው። ጆሮት አካባቢ ምን አይነት ስሜት ይሰማዎታል? የሆነ ቀን መኪና አደጋ ደርሶብኝ ሁለቱ ጆሮዎች አይሰሙም። ለሕክምና በየሆስፒታሉ ስዞር የስነ ልቦና ችግር ገጥሞኝ ይህን ለእናንተ ላማክራችሁ ነው የጠራኋችሁ። በእውነት የሚቻለንን ምክር ሁሉ እንሰጦታለን። የምን ክርክር ነው? እኔ ለክርክር አልጠራኋችሁም። አይደለም፣ ጥሩ ምክር እንሰጦታለን። የምን ስጦታ? እኔ ስጦታ ፈልጌ አይደለም የጠራኋችሁ። አይደለም፣ ባልን ጉዳይ ላይ እኛ ተወያይተን እንወስንበታለን ያልኖት። እኔ ያኔ ነው በደርግ ጊዜ ነው ያገባሁት። አይ እንደ ሚስቴን ብታያት ምን አይነት ሴት እንደነበረች። የዋ በዚህ ምድር ላይ እንደሱ አይነት ሴትም አልተፈጠረም። ምን ዋጋ አለው? ሞት ነጠቀኝ። እናላችሁ እሷ ከሞተች በኋላ የቤቴ ባዶ ሆነ። ሰው ናፈቀኝ፣ ራበኝ፣ ጠማኝ። ሰው እንደው ቤቴ ውስጥ መለስ ቀለስ የምትል ውሃ ጣጭ ይፈልጉልኝ። ይህን ልነግራችሁ ላማክራችሁ ነጥብ የጠራኋችሁ። ይህ ፍላጎቶትን እናሳካለን። እንሰካለን፣ እናሟላለን የፈለጉትን ነገር። ሰው ናፈቀኝ፣ ራበኝ፣ ጠማኝ። ሰው እንደው ቤቴ ውስጥ መለስ ቀለስ የምትል ውሃ ጣጭ ይፈልጉልኝ። ይህን ልነግራችሁ ላማክራችሁ ነጥብ የጠራኋችሁ። ይህ ፍላጎቶትን እናሳካለን። እንሰካለን፣ እናሟላለን የፈለጉትን ነገር። እሺ ልጆቼ፣ እሺ አመሰግናችኋለሁ ልጆቼ። እሺ እረመላ 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 እረመላ። ኦ ማይ ጋድ! አንተም ባላገኝ ኖሮ ይህ ሁሉ ምክር የት አገኘ ነበር? ኦፍ ኮርስ የትም አታገኝም። አየህ፣ ለዚህ እኮ ነው መድኃኒት ነህ የምባለው። ሌላ አንድ ድንቅ ሀሳብ ብትጨምርልኝ። ኦፍ ኮርስ ጨምርላለሁ፣ ግን ምክርም ሲበዛ እኮ ጥሩ አይደለም። ኦፍ ኮርስ እና አንተ ባልከኝ መንገድ ከሄድኩና ከጠነከርኩ አንዷን አገኛለሁ። ኦፍ ኮርስ ታገኛለህ። አየው፣ ለዚህ እኮ ነው ረመላ ድርጅታችን የማይፈታው ችግር የለም የሚባለው። ኦፍ ኮርስ የኔን ችግር ሊፈታ እኮ ነው። አዎ ኦፍ ኮርስ። አቶ ኢሳያስ በጣም አመሰግናለሁ። አሁን ሊድ ኦፍ ኮርስ መሄድ ትችላለህ። ኦኬ ቴንክ ዩ ኦፍ ኮርስ። ቆይ ምን መሆኔ ነው? የሰውዬ ኦፍ ኮርስን እንደ ወረርሽኝ አጋብቶብኝ ሄደ እንዴ? ኦፍ ኮርስ አጋብቶብኝ። እረመላ 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 እረመላ። ምንድን ነው? ምን ሆነሽ ነው? ሰውየው ግን በጣም ነው ያሳዘነኝ። የፈለገ ሀብት ቢኖርሽ ሰው ነው የራባቸው። ሰው አንድ ነገር ግን ማድረግ አለብን። ምን? ሰውየው እንዳሉት ሰራተኛ መቅጠርም ቢሆን። ቆይ ግን ሰውየው ለሰራተኛ የመክፈል አቅም ባይኖረውስ? አይ ሜሪ፣ እስኪ ከስራ ወጣ በይና እንደ ሰውኛ አስቢ። ይሄ ሰው ያንቺ ሰው ቢሆንስ ኖሮ በየትኛው መንገድ እኚህን ሰው መርዳት አለብን። ከደሞዛችን እየተቆረጠ እየከፈልንላቸውም ቢሆን ገብቶኛል ልትይ ሆነው የቢሮ ሰዎችን እናሰምናቸዋለን። ወይ መላምጦ ወይ መቶ ረመላ ስንል በብርቱ ወይ መላ ረመላ ተመካክረን እንድንበላ ወይ መላ ረመላ ረመላ ወይ መላ ረመላ ረመላ ወይ መላምጦ ወይ መቶ ረመላ ስንል በብርቱ ወይ መላ ረመላ ተመካክረን እንድንበላ ወይ መላ 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 ረመላ